ተወዳጇ ተዋናይት ሞዴልና እንዲሁም የማስታወቂያ ባለሙያ ፍንሃን ሂድሩ ልትሞሸር ነው። ፍንሃን ሂድሩ በትላንትናው ዕለት ህዳር 7 2018 ዓመተ ምህረት ሽምግልና ተላከላት። የፍንሃን ሂድሩን ልብ ሊያሸንፍ የቻለው ባለሀብቱ ፍቅረኛዋ ማን ነው? እንደዛ ከተማዋ ላይ አበባ የቀረ እስከማይመስል ድረስ በአበባ የተሽቆጠቆጡ ስጦታዎችን የላከላት ባለሀብት ፍቅረኛዋ ማን ነው? እንግዲህ ሁላችንም ፍንሃን ሂድሩን ለመጀመሪያ ጊዜ ያወቅናት ከ10 ዓመት በፊት በሱ ባለው ማሬ ማሬ በተሰኘው የሙዚቃ ክሊፕ ላይ ነው። በጊዜው የሙዚቃ ክሊፑ እጅግ ተወዳጅነት አትርፎም ነበር። ከሙዚቃው በላይ ደግሞ ሞዴሏ በሰው አእምሮ ውስጥ ተቀርጻ ልትቀር ችላለች። ከዛ በኋላ የተለያዩ ፊልሞችንና የማስታወቂያ ስራዎችን ሰርታለች። ነገር ግን አሁንም ድረስ ፍንሃን ሂድሩ ሲባል ሰው አእምሮ ውስጥ የሚከሰተው ማሬ ማሬ የተሰኘው የሱ ባለው ይታየው ሙዚቃ ነው። እንግዲህ ህዳር 7 ቀን በደማቅ ሁኔታ ሽምግልና ሳይሆን ሰርግ በሚመስል መልኩ ስለተካሄደው ሽምግልና ከማንሳታችን በፊት እንዲሁም ደግሞ ስለ እጮኛዋ ከማውራታችን በፊት ስለ ፍንሃን ሂድሩ አንዳንድ ነገሮችን ለማንሳት ወደድን። ተወዳጇ ተዋናይት ፍንሃን ሂድሩ ተወልዳ ያደገችው በመዲናችን አዲስ አበባ ነው። ትምህርቷንም ቢሆን የተከታተለችው በዚሁ በአዲስ አበባ ከተማ ውስጥ ነው። በልጅነቷ ወላጅ አባቷን በሞት የተነጠቀችው ፍንሃን እናቷ ለብቻዋ ነበር ያሳደገቻት። መቼም እንግዲህ እናት በብቸኝነት ልጅን ለማሳደግ የምትከፍለው ዋጋ ቀላል አለመሆኑን ሁላችንም እናውቀዋለን። በተለይ ደግሞ እንደዛ ዋጋ ከፍለው ያሳደጉት ልጅ ለወግ ለማዕረግ በቅቶ ማየት ደግሞ ዓለም ላይ ከምንም በላይ ሊያስደስት የሚችል ነገር ነው። እናም እንኳን ደስ አሎት ለማለት እንወዳለን። እንግዲህ ፍንሃን ለመጀመሪያ ጊዜ በሙዚቃ ክሊፕ ከመጣች በኋላ የተለያዩ የፊልም ዳይሬክተሮችና ፕሮዲዩሰሮች አይናቸውን ጥለውባት ወደ ፊልሙ ኢንዱስትሪ ልትቀላቀል ችላለች። እስካሁን 8 ፊልሞችን የሰራች ሲሆን አሁን ደግሞ ገና ለህዝቡ ያልደረሰ አንድ ፊልምን ሰርታለች። እናም በቅርቡ እንደሚለቀቅ ገልጻለች። ከሰራቻቸው ፊልሞች መካከል እርቅ ይሁንና የከበረ ድሃ የተሰኙት ፊልሞቿ ላይ ባሳየችው ድንቅ ብቃት እጅግ ተወዳጅነትንም አትርፋለች። ከቁንጅናዋ በላይ ትወናዋ እጅግ ድንቅ ነው። ከትወናው ባሻገር ደግሞ ከ1 ሚሊዮን በላይ ተከታዮችን በኢንስታግራም ገጿ ላይ አፍርታለች። የተለያዩ የማስታወቂያ ስራዎችንም ትሰራለች። በዛም ዳጎስ ያሉ ገቢዎችንም ታገኛለች። እንግዲህ አብዛኛው ሰው ከፍንሃን ሂድሩ ሽምግልና ጋር ተያይዞ ይችን የመሰለች ቆንጆ እንደ አብዛኞቹ ተዋናዮች እዩኝን የማታበዛ ስርዓት ያላትን ልጅ ያፈሰው ማን ነው? መቼም አንድ ባለሀብት ነው የሚሆነው እያሉ ይገኛል። እኛም እንግዲህ የፍንሃንን ልብ አሸንፎ እሷንም ቤተሰቧንም እሺ ውሰድ ሰተናል ስላስባለው ግለሰብ መረጃዎችን አጣርተን መተናል። ግለሰቡ እንግዲህ ከ10 ዓመት በላይ እጮኛዋ የነበረ ሰው ነው። ስሙ ፍቅረ አብ ይሰኛል። ስራውም እንግዲህ በኮንስትራክሽን ዘርፍ ላይ የተሰማራ ግለሰብ ሲሆን ትውውቃቸው ደግሞ ከ10 ዓመት በፊት ከጓደኞቹ ጋር በሚዝናናበት ሰዓት የሱ ባለውን ማሬ ማሬ የተሰኘውን ሙዚቃ ይደገም እያሉ ሲያስደግሙ ይሰማል። ይህ ሙዚቃ ይህን ያህል ተወዳጅ ነው እንዴ? እኔ ሰምቼው አላውቅም ሲላቸው አረ እንደውም ክሊፕም አለው ብለው ያሳዩታል። እሱም ክሊፑን በሚያይበት ሰዓት እንዴ ይህችን ልጅ አውቃታለሁ፣ የጋራ የሆኑ ጓደኞች አሉን እኮ ይልና ይተዋወቃታል። ከዛም እንደ ቀልድ በጓደኝነት የተጀመረው ግንኙነት አድጎ ወደ ፍቅር ይቀየራል። ከዛም አልፎ እንግዲህ እንዳየነው ሰርግን በሚያስንቅ የሽምግልና ስነ ስርዓት ከተማዋ ላይ አበባ የቀረ እስከማይመስል ድረስ በአበባ ስጦታ የትዳር ቀኑን አስቆርጧል። የፍንሃን ቤተሰቦችም በደስታ ልጃችንን ለልጃችሁ ሰጥተናል ብለዋል። ስለ ሽምግልናው ሂደት እንግዲህ ከዛሀበሻ ያገኘነውን መረጃ በዚህ መልኩ እናጋራችሁ። ታዋቂዋ የፊልም ተዋናይትና የማስታወቂያ ባለሙያ ፍንሃን ሂድሩ ከረጅም ጊዜ የፍቅር አጋሯ ፍቅረ አብ ከተባለ ወጣት ጋር ትዳር ለመመስረት በቀረበው ጥያቄ መሰረት በቤተሰቧ ዘንድ የሽምግልና ስነ ስርዓት ተካሂዷል። በተዋናይት ወይም በሴት ወገን በኩል የቆሙት ሽማግሌዎች ደግሞ በኮሜዲያንና በማስታወቂያ ባለሙያው ዘላለም ኩራባቸው የተመሩ ሲሆን በቡድኑ ውስጥ ታዋቂው የቴሌቪዥን ጋዜጠኛ ሰይፉ ፋንታውንም መካተቱ ታውቋል። እንከር ያለው የሽምግልና ሂደት የወንዱ ወገን ሽማግሌዎች ልጃችሁን ለልጃችን ስጡን የሚለውን ጥያቄ ባቀረቡበት ወቅት ከፍንሃን ቤተሰቦች እሺታን ከማግኘታቸው በፊት በዘላለም ኩራባቸውና በሰይፉ ፋንታውን በኩል እንከር ያሉ ጥያቄዎች ቀርቦባቸው እንደነበር ከስፍራው የወጡ መረጃዎች አመልክተዋል። ምንጮቹ እንደገለጹት የፍንሃን እጮኛ ከዚህ በፊት ህይወት የለውም ወይም የቀድሞ የትዳር ታሪክ የሚሉና ሌሎች ጥያቄዎች ተነስተው ነበር።
ይህ ያልተጠበቀ ጥያቄ የወንዱን ወገን ሽማግሌዎች እሺታ ላናገኝ እንችላለን በሚል ስጋት ውስጥ ገብተው እንደነበር ተገልጿል። በጥያቄዎቹ መሰረት በዘላለም ኩራባቸው የሚመሩት የሴት ወገን ሽማግሌዎች አንድ የውጭ ቆዩና እንመካከርበት በማለት የወንዱን ወገን ሽማግሌዎች ከቤት አስወጥተው ለደቂቃ እንዲቆዩ አድርገዋል። የመጨረሻው ምላሽም እንግዲህ ከምክክር በኋላ ወደ ውስጥ እንዲገቡ የተደረጉት ሽማግሌዎች ምላሹን በጉጉት ሲጠባበቁ በኮሜዲያን ዘላለም ኩራባቸው በኩል የሚከተለው ምላሽ ተሰጥቷቸዋል። የማይመታት የማይፈታት ሚስቱ ትሁን ብለን ፈቅደናል። ይህንን ምላሽ የሰሙትና በከፍተኛ ስጋት ውስጥ የነበሩት የወንድ ወገን ሽማግሌዎች በደስታ እሺታውን መቀበላቸውን በስፍራው የነበሩ የዘሀበሻ ምንጮች ገልጸዋል። እንግዲህ ይህ ምላሽ እውነታን ያዘለ ቢሆንም ትንሽ አነጋጋሪ ሆኗል። ግን ሐሳቡ ልክ ነው። የማይመታት የማይፈታት ሚስቱ ትሁን ብለን ፈቅደናል። ጠንከር ያለ መልእክትን ያዘለ ነው። ምክንያቱም ከቅርብ ጊዜ ወዲህ እየተነሱ ያሉ የትዳር ጉዳዮች ከዱላ ጋርና ከፍቺ ጋር የተያያዙ መሆናቸው ግልጽ ነው። ሁላችንም በተለያዩ ሚዲያዎች የምንሰማው ታሪክ ነው። በተለይ ታዋቂ ሰዎች ላይ ደግሞ ይህ ነገር ገኖ ይወጣል። ማለት ሁሉም አብዛኛው ሰው ጋር የሚደረግ ነገር ነው። ታዋቂ ያልሆኑ ሰዎች ጋር፣ ታዋቂ የሆኑ ሰዎች ጋር የሚፈጸም ነገር ቢሆንም ነገር ግን ታዋቂ የሆኑ ሰዎች ላይ ደግሞ ሲሆን ይገናል። ምክንያቱም ደግሞ ከህዝብ ጋር ያላቸው ግንኙነት ቅርብ ስለሆነ እያንዳንዷ ነገር ሚዲያ ላይ የመውጣቷና እያንዳንዷ ነገር የመመንዘሯ ጉዳይ ከፍተኛ ስለሆነ ነው። እንግዲህ እኛም ወደነዋል ይህንን አባባል። እንኳንም የማይመታትና የማይፈታት ሚስቱን እሺ ብላችሁ ሰጣችሁ። ፍናንዬ መጨረሻው ያማረ፣ አንቺ በፍሬ እሱ በሀብት የምትባረኩበት ትዳር ይሁንላችሁ። ተዋዳችሁ ተደጋግፋችሁ ተፈቃቅራችሁ እስክትጃጁ እስከ እርጅና ጊዜያችሁ ድረስ የምትኖሩት ትዳር ያርግላችሁ ለማለት እንወዳለን። እንግዲህ እናትሽን እንደዛ በደስታ ያስነባው ህይወት መጨረሻው ያማረ እንዲሆንልሽ እንመኛለን። ለዛሬ የያዝነው መረጃ እንግዲህ ይህንን ይመስል ነበር። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን እኛ ከወዲሁ ተሰናበት። መልካም ጊዜ